በየቀኑ ከ80 እስከ 100 የሚደርሱ የራስ ቅላችን የፀጉር ዘሮች ወይም ሄር ፎሊክልስ ስራቸውን ሙሉ በሙሉ አቁመው ወደ ዘላቂ እረፍት ይሄዳሉ። እድሜያችን 50 እና 60 ሲደርስ ደግሞ ወደ 70 በመቶ የሚሆኑት የፀጉር ዘሮቻችን ምንም አይነት ስራ ሳይሰሩ ዝም ብለው ይቀመጣሉ። ነገር ግን ማንም ያልነገራችሁ አንድ ትልቅ እውነት አለ። እነዚህ አብዛኞቹ የፀጉር ዘሮች የሞቱ አይደሉም፣ ይልቁንም እንቅልፍ ላይ ያሉ ወይም ያሸለቡ ናቸው። ይህ ማለት ደግሞ እነሱን ቀስቅሶ ወደ ስራ ለመመለስ አሁንም እድል አላችሁ ማለት ነው። ዛሬ የማሳያቸው አንዳንዶቹ መፍትሄዎች በተጠቀምናቸው በ48 ሰዓታት ውስጥ ወደ ራስ ቅላችን አዲስ የደም ዝውውር መላክ ይጀምራሉ። ያኔ በራሳችሁ ላይ የሚሰራጭ መጠነኛ ሙቀትና በፀጉራችሁ ስር የሚሰማችሁ ትንሽ የማሳከክ ስሜት ይኖራል። ይህ የሚያሳየው መፍትሄው እየሰራ መሆኑንና የፀጉር ዘሮቻችሁ እየነቁ መሆናቸውን ነው። ውጤታማነታቸው ዝቅተኛ ከሆነው ጀምሮ እስከ በጣም ኃይለኛ የሆኑ 6 መፍትሄዎችን ደረጃ በደረጃ ነግራችኋለሁ። በዚህ ዝርዝር ውስጥ አንደኛ ደረጃ ላይ የተቀመጠው መፍትሄ በአንድ የህክምና ጥናት እንደተረጋገጠው በ90 ቀናት ውስጥ ብቻ አዳዲስ ፀጉሮችን በ34 በመቶ ጨምሯል። አሁን ላይ መስታወት ማየት ትፈሩ ይሆናል። ሻወር ከወሰዳችሁ በኋላ የሚረግፈውን ፀጉር ማየት ያስጠላችኋል። በራስ መተማመናችሁን ነጥቋችኋል። ከዚህ ሁሉ የከፋው ደግሞ ያለቀው ፀጉራችሁን ለመሸፈን ስትሉ በዚያ ላብላብ በሚል ሙቀት ኮፍያ አድርጋችሁ ትዞራላችሁ። አዎ ችግሩን እረዳችኋለሁ። ነገር ግን በጥቂት ሳምንታት ውስጥ ምንም ፀጉር ባልነበረበት ቦታ ላይ አዲስና ትናንሽ ፀጉሮች መብቀል ሲጀምሩ ብታዩስ? እጅግ በጣም ደስ የሚለው ነገር ደግሞ ይህን ለማድረግ በዋነኝነት የሚጠቀሰው መፍትሄ ምናልባት አሁን በኩሽናችሁ ውስጥ የተቀመጠ ሊሆን ይችላል። የፀጉር ዘሮቻችሁ እንደገና ህይወት እንዲዘሩና እንዲያቆጠቁጡ የሚያስፈልጋቸው ነገር ምን እንደሆነና እስካሁን የሞከራችሁት ሁሉ ለምን እንዳልሰራ በዚህ ቪዲዮ መጨረሻ ላይ ይገባችኋል። ስለዚህ አሁን ወደ መፍትሄዎቹ ከመሄዳችን በፊት እስካሁን እንደሰራችሁት አይነት ስህተት ድጋሚ አጠቃቀሙን እንዳትሳሳቱ በራስ ቅላችሁ ውስጥ ምን እየተካሄደ እንደሚገኝ በትንሹ ላስረዳችሁ። ከ50 ዓመት በኋላ ወደ ፀጉር ዘሮች የሚሄደው የደም ፍሰት በ40 በመቶ ያህል ይቀንሳል። በጭንቅላታችን ቆዳ ላይ ደርማል ፓፒላ የሚባል ፕሮቲን አለ። እያንዳንዱን የፀጉር ዘር የሚመግብ እድገትን የሚያነቃቃና ፀጉሩ በህይወት እንዲቆይ የሚያደርግ እንደ ትንሽ ሞተር አድርጋችሁ አስቡት። እሱ ከጠፋ የፀጉር ዘሮቻችሁ እየጠበቡና እየደከሙ ይመጣሉ። ስለሆነም አዲስ ፀጉር ማብቀል አይችሉም። አንዳንድ ተፈጥሯዊ መፍትሄዎች ግን የራስ ቅላችሁን በማስገደድ ጥቃቅን የደም ዝውውር እንዲመልስ ያደርጋሉ። አሁን በምነግራችሁ መፍትሄዎች ውስጥ ያሉ ውህዶች በሰውነታችን ውስጥ ወደ ደም ዝውውር ምልክትነት ይቀየራሉ። ይህም የደም ዝውውር የተቋረጠባቸውን የፀጉር ዘር በሮች መልሶ ይከፍታል። በዚህም ምክንያት የጠፉ የፀጉር ዘሮች በሳምንት ውስጥ ከ35 እስከ 55 በመቶ የንጥረ ነገር አቅርቦታቸውን ያሻሽላሉ። ይህ ደግሞ ድርቀትንና ማሳከክን ያጠፋል። እንዲሁም የራስ ቅሉን ዳግም ህይወት እንዲዘራ ያደርጋል። የጠፋ ፀጉርን እንደገና እንዲነቃቃ የሚያደርጉልንን መፍትሄዎች እንደሚከተለው እንመልከት። ከዛ በፊት ግን ቪዲዮ ለብዙ ሰዎች እንዲደርስ የላይክ ምልክቷን በመጫን ጤናቸውን እንዲታደጉ የበኩላችሁን አስተዋጽኦ አድርጉ። ከዚህ በተጨማሪም ስራዎችን ለመስራት እንዲያግዘኝ ከጊዜያችሁ ላይ 10 ሴኮንድ በመውሰድ ቪዲዮውን ከየት ሀገር ሆናችሁ እንደምትመለከቱት በኮሜንት ስር አስቀምጡልኝ። አሁን ቁጥር 6 ላይ ካስቀመጥነው መፍትሄ እንጀምር። የፔፐርመንት ዘይት ከአሎቬራ ጀል ጋር በመቀላቀል መጠቀም። ይህንን መፍትሄ በየቦታው አይታችሁት ወይም ሰምታችሁት ሊሆን ይችላል። ብዙ የፀጉር እንክብካቤ ቻናሎችም ይህንን ውህድ በራሳችሁ ላይ እንድትቀቡ ይመክራሉ። በእርግጥም የተወሰነ እውነት አለው። የፔፐርመንት ዘይት ሜንቶል የተባለ ንጥረ ነገር ስላለው ራስ ቅላችሁ ላይ ሲቀባ የመቀዝቀዝና የማንቀጥቀጥ ስሜት ይኖረዋል። ይህ ማለት የሆነ ለውጥ እየመጣ እንደሆነ ያሳያል። አሎቬራውም ቢሆን ራስ ቅልን የማለስለስ፣ ማሳከክን የማስታገስና ድርቀትን የመከላከል ትልቅ አቅም አለው። ነገር ግን አንድ የጥናት ውጤት እንደሚያሳየው የፔፐርመንት ዘይት የፀጉርን ቁጥር በ9 በመቶ ብቻ ነው ሊጨምር የሚችለው። በሰው ልጅ ራስ ቅል ላይ ደግሞ የሜንቶል የደም ዝውውር የማነቃቃት አቅም ላዩንና ለተወሰነ ጊዜ ብቻ የሚቆይ ነው። ይህም ማለት ለፀጉር መጥፋት ዋናው ምክንያት እስከሆነው የፀጉር ዘር ስር ድረስ ዘልቆ የመግባት አቅሙ ደካማ ነው። ልክ እንደተቆለፈ በር አስቡት። በሩን ከውጭ ብታስውቡትም ውስጡ ካለው ዋና ችግር ጋር ግን ምንም አይገናኝም። በተጨማሪም እድሜያችሁ ከ50 በላይ ከሆነና ቆዳችሁ ስስ ከሆነ ንጹህ የፔፐርሜንት ዘይት ራስ ቅላችሁን ሊያቃጥል ይችላል። ብዙ ሰዎች አጠቃቀሙን ስለማያውቁትና መጠኑን ስለሚያበዙት ለከፍተኛ መቅላትና ለፀጉር መሳሳት ይዳረጋሉ። ነገር ግን ይሄ ችግር ለሁሉም ሰው ስለማይሆንና የግድ መጠቀም ከፈለጋችሁ ከ3 ጠብታ የማይበልጥ የፔፐርሚንት ዘይት ከአንድ ትልቅ የሾርባ ማንኪያ አሎቬራ ጄል ጋር በመቀላቀል እርጥብ በሆነ ራስ ቅላችሁ ላይ መቀባት ትችላላችሁ። ለ20 ደቂቃ ያህል አቆይታችሁ በቀዝቃዛ ውሃ ታጠቡት። ውጤቱም ከ10 2 ብቻ እንሰጠዋለን። ቁጥር 5 ላይ የምናገኘው መፍትሄ የአፕል ኮምጣጤና የአብሽ ውሃ ነው። ስለዚህ መፍትሄ ብዙ ጊዜ ሲነገር ሰምታችሁ ሊሆን ይችላል። አዎ፣ የአፕል ኮምጣጤ የራስ ቅላችንን የፒኤች መጠን ለማመጣጠን የሚረዳ አሴቲክ አሲድ ይዟል። የራስ ቅላችሁ የፒኤች መጠን ሲዛባ የፀጉር ዘሮቻችሁ በቆሻሻ ይደፈናሉ። የቅባት አመራረቱም ይቃወሳል።
እናም ፀጉራችሁ ከስሩ ደካማና ተሰባሪ ይሆናል። ይህንን ሚዛን መጠበቅ ለጤናማ ራስ ቅል በጣም አስፈላጊ ቢሆንም ፀጉሩን መልሶ በማብቀል ላይ ያለው ሚና ግን ከሌሎች ጋር ሲነጻጸር አነስተኛ ነው። ጥናቶች እንደሚያሳዩት እንዲህ አይነት ውህዶች የራስ ቅል ጤንነትን የሚያሻሽሉት በ12 በመቶ አካባቢ ብቻ ነው። ይህም የሚሆነው የራስ ቅሉ ላይ የተከማቸውን ቆሻሻና ፎረፎርን በማስወገድ ነው። ይህ ለጽዳት ጥሩ ቢሆንም አዲስ ፀጉር እንዲበቅል ለማድረግ ግን 100% የሚያስተማምን አይደለም። የአብሽ ዘሮች ዲኦክሲኒን የተባለ ንጥረ ነገር ስላላቸው በፀጉር ዘሮች ላይ የሚፈጠርን መጠነኛ መቆጣትን ወይም ኢንፍላሜሽን የመከላከል አቅም አላቸው። ነገር ግን በፀጉር ውፍረት ላይ ለውጥ ለማየት ይህንን ውህድ ቢያንስ ለ10 ወይም 12 ሳምንታት ያለማቋረጥ መጠቀም ይጠይቃል። አብዛኛው ሰው ደግሞ በ2 ሳምንታት ውስጥ ያቋርጠዋል። ምክንያቱም የአፕል ኮምጣጤና የአብሽ ቅልቅል ሽታው በጣም ከባድ ስለሆነ ነው። ብዙ ሰዎች ደግሞ ይህንን መፍትሄ የሚጠቀሙበት መንገድ ስህተት ነው። የአፕል ኮምጣጤውን ከውሃ ጋር ሳይቀላቅሉ በቀጥታ ራስ ቅላቸው ላይ ያፈሱታል። ይህ ደግሞ የራስ ቅላችሁ በተፈጥሮ የሚያመነጨውን አስፈላጊ ቅባት ጨርሶ ያጠፋዋል። ትክክለኛው አጠቃቀም አንድ የሻይ ብርጭቆ የአፕል ኮምጣጤ ከ4 የሻይ ብርጭቆ ንጹህ ውሃ ጋር በመቀላቀል ሌሊቱን ሙሉ የዘፈዘፋችሁትን 2 የሾርባ ማንኪያ አብሽ አጥልላችሁ ወደ ውህዱ መጨመር ነው። የምትወስዱት ያጠለላችሁትን ፈሳሹን ወይም ውሃውን ነው። ፀጉራችሁን በሻምፑ ታጥባችሁ ከጨረሳችሁ በኋላ በዚህ ውህድ ተለቃለቁት። ከ2 ደቂቃ በላይ ግን መቆየት የለበትም። ከዚያም በቀዝቃዛ ውሃ ታጠቡት። ለዚህ መፍትሄ የምንሰጠው ውጤት ከ10 4 ነው። ቁጥር 4 ላይ የምናገኘው መፍትሄ የሳማ ዘይት ከጥቁር አዝሙድ ወይም ቁንዶ በርበሬ ጋር። የሚገርመው ነገር ስለዚህ መፍትሄ ማንም ሲያወራ አይሰማም። ሳማ ወይም ኔትል በአውሮፓውያን ባህል ሕክምና ውስጥ ለዘመናት ጥቅም ላይ ሲውል የቆየ ቢሆንም በፀጉር እንክብካቤ ዙሪያ ግን ብዙም አይጠቀስም። እንቅልፍ ላይ ያሉ የፀጉር ዘሮችን ወይም ሄር ፎሊክልስ ለመቀስቀስ 2 ነገሮች ያስፈልጋሉ። በፀጉር ዘሮች ላይ ያለ መቆጣት ወይም ኢንፍላሜሽን መቀነስ አለበት፣ እንዲሁም ንጥረ ነገሮች ወደ ውስጥ መግባት አለባቸው። የሳማ ስር ቤታ ሲቶስቴሮል የተባለ ውህድ ይዟል። ይህ ውህድ ቴስቴስትሮን ወደ ዲኤችቲ እንዳይቀየር ይከላከላል። ዲኤችቲ ደግሞ ጊዜ እያለፈ ሲሄድ የፀጉር ዘሮችን አንቆ የሚገድል ሆርሞን ነው። አንድ የህክምና ጥናት እንደሚያሳየው የሳማ ፈሳሽ ንጥረ ነገር በፀጉር ዘሮች ላይ የሚፈጥርን መቆጣት በ33 በመቶ ይቀንሳል። ተጠቃሚዎች በ5 ቀናት ውስጥ ብቻ የራስ ቅል ማሳከክና የመድረቅ ስሜት እንደሚቀንስላቸው ይናገራሉ። አሁን ደግሞ ቁንዶ በርበሬ ለምን እንደሚያስፈልግ ልንገራችሁ። እድሜያችሁ ከ55 በላይ ሲሆን የምግብ መፈጨት ስርዓታችሁ ይዘገያል፣ በሆዳችሁ ውስጥ ያለው አሲድም ይቀንሳል። በዚህም ምክንያት የባዮቲን እንክብሎችን ወይም የአይረን መድኃኒቶችን ብትወስዱም ለፀጉራችሁ ምንም ለውጥ አያመጡም። ምክንያቱም ንጥረ ነገሮቹ ወደ ደማችሁ ውስጥ ገብተው እስከ ራስ ቅላችሁ ድረስ አይደርሱም። ቁንዶ በርበሬ ግን ፓይፐሪን የተባለ ንጥረ ነገር ስላለው በሳማ ውስጥ ያሉ ጠቃሚ ውህዶች በሰውነታችን ውስጥ የመዋጥ አቅማቸውን እስከ 2000 በመቶ ይጨምራል። አጠቃቀሙም 30 ጠብታ የሳማ ፈሳሽ ዘይት በግማሽ ብርጭቆ ውሃ ውስጥ በመጨመር በቀን 2 ጊዜ መጠጣት። ከዚህ በተጨማሪ ጥቂት የተፈጨ ቁንዶ በርበሬ መጨመር ትችላላችሁ። ይህንን መፍትሄ ምግብ ከበላችሁ በኋላ ብትወስዱት ተመራጭ ነው። አንድ ማስጠንቀቂያ ግን አለኝ። ሳማ የደም ግፊትን በጥቂቱ ሊቀንስ ስለሚችል የደም ግፊት መድኃኒት የምትወስዱ ሰዎች መጀመሪያ ዶክተራችሁን አማክሩ። ይህ መፍትሄ ውጤታማ፣ ርካሽና ፈጣን ነው። ውጤቱም 8 ከ10 እንሰጠዋለን። ቁጥር 3 ላይ የተቀመጠው መፍትሄ የሮዝመሪና የዱባ ፍሬ ዘይት ውህድ ነው። ሮዝመሪ ከ3 ዓመታት በፊት አንድ ጥናት ከሚኖክሲዲል ጋር ካወዳደረው በኋላ በጣም ታዋቂ ሆኗል። ብዙዎች ታምረኛ መድኃኒት ይሉታል። ለራስ ቅል የደም ዝውውር እጅግ በጣም ጠቃሚ መሆኑ ተመራጭ ያደርገዋል። ሮዝመሪ ካርኖሲክ እና ሮዝማሪኒክ የተባሉ አሲዶችን ይዟል። እነዚህ ውህዶች እንደ ፔፐርሚንት ዘይት ላዩን ብቻ ሳይሆን እስከ ቆዳው ውስጠኛ ክፍል ወይም ደርማል ላየር ድረስ ዘልቀው በመግባት አዳዲስ ጥቃቅን የደም ስሮችን እንዲፈጠሩ ያደርጋሉ። ይህንን ደግሞ ሙሉ በሙሉ በተለየ መንገድ ከሚሰራው የዱባ ፍሬ ዘይት ጋር እናዋህደዋለን። የዱባ ፍሬ ዘይት ቴስቴስትሮን ወደ ፀጉር ገዳዩ ዲኤችቲ ሆርሞን የሚቀይረውን ኢንዛይምን ይገታል። አንድ ጥናት እንደሚያሳየው የዱባ ፍሬ ዘይትን የተጠቀሙ ሰዎች በ24 ሳምንታት ውስጥ የፀጉራቸው ቁጥር በ40 በመቶ ጨምሯል። ነገር ግን እዚህ ጋር ከዘይቱ በላይ አጠቃቀሙ ትልቅ ቦታ አለው። ይህም ማይክሮ ማሳጅ ይባላል። ይህም ማለት ዘይቱን በጣቶቻችሁ ጫፍ ካደረጋችሁ በኋላ ራስ ቅላችሁ ላይ አጥብቃችሁ በመጫን በክብ ቅርጽ ማሳጅ አድርጉት። ለእያንዳንዱ ለምትነኩት ቦታ 4 ደቂቃ ስጡት። ይህ ጥብቅ የሆነ ግፊት በቆዳችሁ ስር ያለውንና የደም ዝውውርን የሚገድበውን ነገር ለማላላት ይረዳል። አዘገጃጀቱም 5 ጠብታ የሮዝመሪ ዘይት ከ1 የሾርባ ማንኪያ የዱባ ፍሬ ዘይት ጋር በመቀላቀል ከመተኛታችሁ በፊት ለ10 ሰከንድ በመዳፋችሁ በማሸት መቀባት ነው። እዚህ ጋር አንድ ማሳሰቢያ ልስጣችሁ። ዘይቱ ጠንከር ያለ የአፈር ሽታ አለው። ትራስ ጨርቃችሁም ሊቆሽሽ ስለሚችል መታጠብ ይኖርበታል። ነገር ግን የፀጉር ዘሮቻችሁን ከእንቅልፍ ለመቀስቀስ ቁርጠኛ ከሆናችሁ ይህን ሽታ ትችሉታላችሁ። ይህ መፍትሄ እጅግ ውጤታማ ነው። ውጤቱም ከ10 8.5 እንሰጠዋለን። ቁጥር 2 ላይ ያስቀምጥንላችሁ መፍትሄ ደግሞ የሽንኩርት ጭማቂና የኮኮናት ዘይት ነው።
ይህ በቀጥታ ራስ ቅላችሁ ላይ ልታደርጉት የምትችሉት ከፍተኛ የኩዌርሴቲን እና የሰልፈር ንጥረ ነገሮች ምንጭ ነው። የጥሬ ሽንኩርት ጭማቂ ለፀጉር ስር አስፈላጊ የሆነውን ሰልፈር ለማድረስ ከማንኛውም ተፈጥሯዊ መፍትሄ በላይ ኃይለኛ ነው። ሰልፈር የፀጉር ግንባታ ዋናው አካል ለሆነው ኬራቲን እንደ ጡብ ያገለግላል። ወደ ፀጉር ዘሮቻችሁ በቂ ሰልፈር ካልደረሰ ሰውነታችሁ ጠንካራ ፀጉር መገንባት አይችልም። የነጭ ሽንኩርት ጭማቂን ከፍተኛ ቅባት ካለው የኮኮናት ዘይት ጋር ስታቀላቅሉት ለፀጉር ዘሮቻችሁ ልዩ ኃይል እየሰጣችሁ ነው። ሽንኩርቱ ሰልፈሩን በቀጥታ ወደ ፀጉሩ ስር ሲያደርስ፣ የኮኮናት ወተቱ ደግሞ ላውሪክ አሲድ ስላለው ንጥረ ነገሩ ከማንኛውም ተፈጥሯዊ ስብ በላይ ወደ ፀጉሩ ውስጥ ዘልቆ እንዲገባ ይረዳል። በአንድ የሕክምና ጥናት መሰረት የሽንኩርት ጭማቂን በሳምንት 2 ጊዜ የተጠቀሙ ሰዎች በፀጉር እድገታቸው ላይ የ42 በመቶ ጭማሪ አሳይተዋል። 42 በመቶ። አዘገጃጀቱም አንድ መካከለኛ ነጭ ሽንኩርት ፈጭታችሁ ጭማቂውን በንጹህ ጨርቅ አጥልሉት። ከዚያም ከሩብ ኩባያ የኮኮናት ዘይት ጋር ቀላቅላችሁ ወዲያውኑ ራስ ቅላችሁ ላይ ተቀቡት። የሽንኩርቱ ሰልፈር ከተፈጨ ከ20 ደቂቃ በኋላ ኃይሉን ማጣት ስለሚጀምር ወዲያውኑ መጠቀም አስፈላጊ ነው። ለ30 ደቂቃ ቆይታችሁ በለስላሳ ሻምፖ ታጠቡት። በ3 ሳምንት ውስጥ ምንም ፀጉር ባልነበረበት ቦታ ላይ አዳዲስና ስስ ፀጉሮች መታየት ይጀምራሉ። በ6 ሳምንት ውስጥ ደግሞ እነዚያ ፀጉሮች እየጠነከሩና እየጠቆሩ ይመጣሉ። ይህ መፍትሄ አንደኛ ደረጃ ላይ ያልተቀመጠበት ብቸኛው ምክንያት ሽታው ነው። የጥሬ ሽንኩርት ሽታ በጣም ከባድ ነው። በትራስ በፎጣና በልብሶቻችሁ ላይ ሊቆይ ይችላል። ነገር ግን ለ90 ቀናት በሳምንት 2 ጊዜ ለመጠቀም ከወሰናችሁ ከየትኛውም ውድ መድኃኒት በላይ የተሻለ ውጤት ታገኙበታላችሁ። ውጤቱም ከ10 9 እንሰጠዋለን። በጣም ኃይለኛ ቢሆንም ትዕግስትን ይጠይቃል። ቁጥር 1 ላይ የተቀመጠው መፍትሄ አረንጓዴ ሻይ ከዝንጅብል ጋር ነው። ይህ መጠጥ በቀጥታ ወደ ራስ ቅላችሁ የሚደርሱና የፀጉር ዘሮችን የሚያነቃቁ ንጥረ ነገሮችን በከፍተኛ መጠን የያዘ ነው። አንድ ኩባያ መጠጥ በአረንጓዴ ሻይ ውስጥ የሚገኘውን ኤጂሲጂ እና በዝንጅብል ውስጥ የሚገኘውን ጂንግሮልስ የተባሉ ውህዶች ይዟል። እነዚህ ውህዶች ኃይለኛ የደም ዝውውር ማሳለጫዎች ናቸው። ኤጂሲጂ ፀጉርን የሚገለውን ዲኤችቲ ሆርሞን በቀጥታ ይከላከላል። ዝንጅብሉ ደግሞ በፀጉር ዘሮች ዙሪያ ያሉ ጥቃቅን የደም ስሮችን በኃይል እንዲከፈቱ ያደርጋል። ይህ መጠጥ ልዩ የሚያደርገው ከውስጥ ወደ ውጭ መስራቱ ነው። ምንም አይነት የማቃጠል ስሜት ወይም መጥፎ ሽታ የለውም። ዕድሜያቸው ከ50 በላይ በሆኑ ሰዎች ላይ የተደረገ ጥናት እንደሚያሳየው ይህንን መጠጥ ለ12 ሳምንታት በየቀኑ መጠጣት እንቅልፍ ላይ የነበሩ የፀጉር ዘሮችን በ34 በመቶ እንዲነቁ ያደርጋል። በሳምንታት ውስጥ የራስ ቅል ማሳከክ ይቆማል፣ የፀጉር መርገፍ ይቀንሳል፣ ከዛም አዳዲስ ፀጉሮች መታየት ይጀምራሉ። አዘገጃጀቱም አንድ ኩባያ ትክክለኛ አረንጓዴ ሻይ አፍልታችሁ ገና እንፋሎቱ እያለ አንድ ፍሬ የተከተፈች ዝንጅብል በቀጥታ ወደ ኩባያው ውስጥ ጨምሩበት። ለ5 ደቂቃ ካቆያችሁት በኋላ በየቀኑ ጠዋት በባዶ ሆድ ጠጡት። በባዶ ሆድ መጠጣት ንጥረ ነገሮቹ በሰውነታችን ውስጥ በከፍተኛ ሁኔታ እንዲመጠጡ ይረዳል። ሻይ ውስጥ ወተት ወይም ስኳር በፍጹም እንዳትጨምሩ፣ ምክንያቱም በሻይ ውስጥ ያሉትን ጠቃሚ ውህዶች ሊያጠፉ ይችላሉ። አንድ ማስጠንቀቂያ፣ ዝንጅብል በባዶ ሆድ ሲወሰድ ለአንዳንድ ሰዎች የቃር ስሜት ሊፈጥር ይችላል። ይህ ምንም ጉዳት የሌለው ሲሆን ሰውነታችሁ እስከሚላመድ ለጥቂት ቀናት የሚቆይ ነው። በጣም ከረበሻችሁ ግን መጠጡን ከመጠጣታችሁ 10 ደቂቃ በፊት ትንሽ ሙዝ መብላት ትችላላችሁ። እንዲሁም የደም ማቅጠኛ መድኃኒት የምትወስዱ ሰዎች መጀመሪያ ዶክተራችሁን አማክሩ። ይህ መጠጥ የሁሉም መፍትሄዎች መሰረት ነው። ለ30 ቀናት በየቀኑ መጠጣት አለባችሁ። እስኪ ዛሬ የፀጉራችሁን ፎቶ አንሱና ከ30 ቀን በኋላ ካለው ለውጥ ጋር አወዳድሩት። ይህ በሳይንስ የተረጋገጠ ስለሆነ ትክክለኛ ለውጥ ታዩበታላችሁ። ፀጉራችሁ ራሱን በራሱ አይጠግንም። እነዚህ መፍትሄዎች ግን መንገዱን ያሳዩታል። ከነገ ጠዋት ጀምሮ ተጠቀሙት። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከተመቻችሁ ላይክ እና ሰብስክራይብ ያድርጉ። ጤና ይስጣችሁ። ቻው።